ሰላም ጤና ያስጥልን። እንዴት አላችሁ? እንዴት ቆያችሁ? ዛሬም እንደተለመደው የተለያዩ ዝግጅቶችን ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ቪዲዮውን ከማየታችሁ በፊት ላይክ አድርጋችሁ ተጀምሩ ዘንድ በትህትና ጠይቃለሁ። እንግዲህ ዛሬ ላይ ሁለት ዝግጅቶችን ይዤ መጥቻለሁ። የመጀመሪያው የቅዱስ ፓትርያርኩ በዓለ ሲመትን 13ኛ ዓመት በዓለ ሲመትን አስመልክቶ አንዳንድ መረጃዎችን አግኝቼ ጠቅለል አድርጌ ለማቅረብ የምሞክርበት የመጀመሪያው ክፍል ነው። ሁለተኛው ደግሞ ስለተቃጣብን እልቂት ነው። በተለይ በሃይማኖት አርሲ ላይ የሆነ ስላለው ጉዳይ ነው። እንግዲህ ምናልባት ይህ ጠንከር ያለ ሊሆን ይችላል። ወደ መጀመሪያው ዝግጅት ስገባ እንግዲህ የአባታችን የብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳስ የኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ13ኛ ዓመት በዓለ ሲመታቸው እየተከበረ ስላለበት እውነት ነው። እንግዲህ በዚህ ላይ እንደምታዩት በድምቀት ተከብሯል፣ ስርዓቱን በጠበቀ መልኩ። ቀጥሎም ያው ቅዳሴው ተካሂዷል። ምክንያቱም ያው ወቅቱ እንደሚታወቀው የጾም ወቅት ነው። ያው ቅዳሴውም በዛው ተካሂዷል ማለት ነው። በነገራችን ላይ እንግዲህ እቺ ሐዋርያዊት ቤተ ክርስቲያን የቅዱስ ማርቆስን መንበር ተከትላ የምትመጣ ነው። ያም ነው ሐዋርያዊት ያስባላት። እንግዲህ ከ116ኛው ፓትርያርክ ከአቡነ ቄርሎስ 6ኛ በኋላ 117ኛ ሆነው የተሾሙት ኢትዮጵያዊው ብፁዕ ቅዱስ አቡነ ባስልዮስ እንደሆኑ ነው እንግዲህ መረጃዎች የሚያመለክቱት። እንደገና ደግሞ 121ኛው አቡነ ጳውሎስ እንደሆኑ ነው። እንግዲህ አቡነ ማትያስ ስንተኛው እንደሆኑ ምናልባት ብታሳውቁኝ በዚህ መሰረት። ይልቁንም እዚህ ጋ አንድ ቤተ ክርስቲያንና ፓትርያርክ ምርጫን የሚል ዙሪያ በመምህር ብርሃኑ አድማስ የቀረበን ጽሑፍ አግኝቼ ጠቀሜታ አለው ብዬ ስላመንኩኝ በተለይ አሁን ካለንበት ሁኔታ አንጻር እዚህ ጋ የተወሰነ መረጃ ለሕዝባችንም ለመመኑም ያስተምራል በሚል ባቀርበው ደስ አለኝ እና እንግዲህ የጽሑፉ መነሻ ምንድነው? ቤተ ክርስቲያን እንደ አንቀጸ ሃይማኖት አንዲት ቅድስት ኩላዊት እና ሐዋርያዊት ናት ብሎ ይጀምራል። በእርግጥም ይህ በኒቂያና በቁስጥንጥንያ ጉባኤ እንደተደነገገ አትቶ የትርጉም ልዩነቶች እንዳሉም ያስረዳል። ለምሳሌ ይላል፣ በፕሮቴስታንቱ አስተሳሰብ ቤተ ክርስቲያን በአንድ ቦታ የተሰበሰቡ አማኞች ህብረት ብቻ ሲሆን በኦርቶዶክስ ትውፊት ግን በምድር ያሉ ምዕመናን እና በሰማይ ያሉ ቅዱሳን በክርስቶስ አንድ የሆኑ አካል ናቸው ይላል። እንግዲህ ሌላኛው ደግሞ ቤተ ክርስቲያን ሐዋርያዊት ናት ማለት ሶስት ነገሮችን እንደሚያካትት ነው። ያልተቋረጠ የሐዋርያት ስርዓት አፖስቶሊክ ሰክሴሽን የሚባለው፣ እንደገና ደግሞ ሐዋርያዊ ትውፊትን መጠበቅና መተግበር ነው። ሶስተኛው ደግሞ ትክክለኛ የመጽሐፍ ትርጓሜና ዶግማን መጠበቅ ይላል። እና የኢትዮጵያ ቤተ ክርስቲያን ሐዋርያዊት የምትባለው ከቅዱስ ማርቆስ ጀምሮ ያልተቋረጠ የሲመተ ዕድ ሐረግ ስላላትና ትውፊቷን ስለጠበቀች ነው ይላል። እንግዲህ እንደ ጽሑፉ በታሪክ ውስጥ ፈተናዎች ቢኖርም በየዘመኑ አባቶች ትውፊትን በመጠበቅ ተመልሰዋል ይላል። ሌላው የፓትርያርክ ምርጫ በሐዋርያት ትውፊት ላይ ይመሰረታል። የምርጫው መሰረታዊ መርሆች ያላቸውም መጀመሪያ ከተርታ ሰዎች መምረጥ መንፈሳዊነትን ቅድሚያ በመሆኑ ማለት ነው። የህዝብ አባቶች ተሳትፎ ከአንድ በላይ እጩን በማቅረብ፣ ሶስተኛው ደግሞ የመጨረሻ ምርጫ ለእግዚአብሔር በመተው ይላል። እንግዲህ የቀኖናዊ መርሆ እንደሚያስተምረው አንድ ጳጳስ ከተሾመበት ሀገር ስብከት በጥቅም ወይም በክብር ምክንያት ወደ ሌላ መሄድ አይገባውም ይላል። ፓትርያርክነት ከጵጵስና በላይ ሆኖ የሆነ አዲስ ክህነት አይደለም ይላል። ከእኩዮቹ መካከል ቀዳሚ አባት ፋዝራሞን ኢኳልስ ነው እንጂ ሙሉ የበላይ ስልጣን የለውም ይላል። ስለዚህ የፓትርያርክ ምርጫ የአስተዳደር ጉዳይ ብቻ ሳይሆን መንፈሳዊ፣ ቀኖናዊና ሐዋርያዊ ትውፊት የተመሰረተ ሂደት ነው። ቤተ ክርስቲያን አንድነቷና ሐዋርያዊነቷን በመጠበቅ በዚህ ስርዓት ትመራለች ይላል። እንግዲህ ሌላኛው ደግሞ በጣም ትኩረቴን የሳበው ሀገረ ስብከት ካላቸው ጳጳሳት እጩ አቅርቦ ፓትርያርክ መሾም እንዴትና መቼ ተጀመረ የሚለው ነው። ምናልባት ይህ አሁን ካለንበት እውነት ጋር የተወሰነ ስለሚገናኝ ማለት ነው። ለምሳሌ ብሎ ያቀረበው በሶሪያ ነው። እንግዲህ ለመጀመሪያ ጊዜ ፍላጎቱ ተከስቶ የተሞከረው በ8ኛው ክፍለ ዘመን በአንጾኪያ መንበር በሶሪያ ነው ይላል።
በዚህ ዘመን በሶሪያ የነበረው አዲስ ስርወ መንግስት ለውጥ ምክንያት በነበረው ግርግር በአንጾኪያ መንበር ላይ ተሾሙ የነበረው አባት ካረፈ በኋላ መንበሩ ለተወሰነ ጊዜ ክፍት ሆኖ ቆይቶ ነበር ይላል። ይህ የተመለከተው አባ ይስሐቅ የተባለ የሐራን ሊቀ ጳጳስ ራሱን ሀገረ ስብከት ትቶ መጥቶ ፕትርክናው ለእኔ ይሁን ብሎ ጥያቄ አቀረበ ይላል። በዚህ ጊዜ በመላው ሶሪያና በዙሪያ ያሉ ብቻ ሳይሆኑ በግብፅና በሌሎችም ያሉ በሙሉ ቀኖናውንና ትውፊቱን ገልጸው በፍጹም እንዳያስበው ገለጹለት ይላል። እርሱ ግን ሀሳቡን ለማስፈጸም የተጠቀመው ዘዴ ፖለቲካ ነበር ይላል። የጊዜው የሐራን ገዢ የነበረውና ካሊፍ አብድላ አቡጋፈርን አጋሪው አድርጎ የጉልበት ወደ መንበሩ ለመምጣት ሙከራ አድርጎ ነበረ። በዚህ ጊዜ ሁለት የአንጾኪያ ሊቃነ ጳጳሳት በድፍረት ቀኖና ቤተክርስቲያንና ትውፊት ጥሰህ ሀገረ ስብከትህን ለቀህም ሆነ ርበህ በፓትርያርክ መሆን አትችልም ሲሉ በጽኑ ተቃውሞት ይላል። በዚህ ምክንያት እነዚህ ሁለት ሊቃነ ጳጳሳት ከሊፋው አስገደላቸው ይላል። ሁለቱን ካስገደለ በኋላ አባ ይስሐቅ የነበሩ ስጦታዎችን አስይዞ ድጋፍ እንዲሰጠው ወደ 46ኛው የአንጾኪያ ነው የእስክንድሪያ ፓትርያርክ ወደ አባ ሚካኤል ቀዳማዊ ከ744 እስከ 767 ዓ.ም የነበረው ማለት ነው ላከ። የሶሪያ መንግስት ደግሞ ባለው ወዳጅነት የግብፅ መንግስት በአባ ሚካኤል ላይ ግፊት ፈጥሮ ሐሳቡን እንዲያስፈጽምለት ተማጸነ። በዚህ መሰረት የግብፅ ንጉስ ለእስክንድሪያው ገዥ ሐሳቡን እንዲፈጽም ትእዛዝ ሰጠ ይላል። የእስክንድሪያው ገዥም ወደ አባ ሚካኤል በመሄድ ይህንን ሐሳብ ካልተቀበለ መከራ ሊደርስበት እንደሚችል ጠቁሞ ድጋፉን እንዲሰጥ ጠየቀው ይላል። አባ ሚካኤልም ከሲኖዶሱ ጋር ለመምከር 3 ቀን ከጠየቀ በኋላ ሲኖዶስ ጉዳዩን በማጥናትና በመወያየት ያለምንም ማቋረጥ ለ1 ወር ያህል ተወያየበት ይላል። በመጨረሻም አባ ሚካኤል በማዕልቃ የእመቤታችን ቤተክርስቲያን ታላቅ ጉባኤ አስጠርቶ የሲኖዶሱን ውሳኔ ያነበበ ይላል። ካነበበው ውስጥ የሚከተለው አንቀጽ ይገኝበታል። ሰይፍ፣ እሳት፣ አናብስት መጣል ወይም ግዞት ወይም እነዚህን የመሳሰሉ መከራዎች ሁሉ እኔን ሊያስደነግጡኝ አይችሉም። ሕገ ወጥ ድርጊትንም ልቀበል አልችልም። ጳጳስ ፓትርያርክ ሊሆን አልተፈቀደለትም ብዬ በራሴ የእጅ ጽሑፍ የጻፍኩትንና ያወጅኩትን ውግዘት መልሼ በራሴ ላይ አልፈጽመውም። የተከበሩ አባቶቻችንም በባለስልጣን ድጋፍ ክህነት የሚያገኘውን አውግዘው በፓትርያርክ አባ ዮሐንስ ዘመን በአንጾኪያ ያሉ ሊቃነ ጳጳሳትም ከእነርሱ በኋላ በመንበሩ የሚቀመጥ ሰው ቢኖር የተወገዘ ይሁን ብለው ጽፈውልኛል። ስለዚህ ቀድሞ የተቃወምኩትን ነገር ዛሬ እንዴት ልቀበለው እችላለሁ? ክቡራን አባቶቻችንም ይህን ያደረገ ቢኖር የተለየ ይሁን ብለው አውግዘዋል። ይህ መልእክት አባ ይስሐቅ ለላካቸው ጳጳሳት ሰጣቸው። ጳጳሳቱም ወደ ገዢው ሄደው አባ ሚካኤልን ከእርሱ ጋር ወደ ሐራን ይሄድ ዘንድ እንዲያላቸው ጠየቁ። ገዢው ግን ወደ አባ ሚካኤል ሄዶ ይህ ከመሆኑ በፊት ሐሳባቸውን እንዲቀበል ለመኑ። አባ ሚካኤል ስለ ልመናው አመስግኖ ሐራን ሄዶ የሚገጥመውን ሁሉ ለመቀበል ዝግጁ እንደሆነ ገለጸለት። በዚህ ጊዜ ሌሎች 2 ግብፃውያን ጳጳሳትም ከፓትርያርኩ ጋር አብረው ሄደው መከራውን ለመቀበል መዘጋጀታቸውን ይፋ አደረጉ። ወደ ሐራን ለመሄድ ዝግጅት ላይ ሳሉም ሌሎች መልእክተኞች ከአንጾኪያ መጥተው አባ ይስሐቅ በመንበሩ በተቀመጠ በ3ኛው ቀን መሞቱን ተናገሩ። የይስሐቅ መልእክተኞችም ደንግጠው በሹልክታ ወደ ሀገራቸው ተጓዙ። አባ ሚካኤልና ጳጳሳቱም እግዚአብሔርን አመሰገኑ። በዚህ ምክንያት ከዚያ በምንም አይነት ስጋዊ ባለስልጣን ድጋፍ የየትኛውም አይነት ክህነት መስጠትም ሆነ መቀበል ውግዝነቱ ፍጹም ጸና። ከዚህ ተአምር በኋላ እስከ ቅርብ ጊዜ ድረስ በሶሪያ ይህ ስርዓት በተአምራትም ጭምር ጸንቶ ኖረ ይላል። እንግዲህ ጽሁፉ በጣም ረጅም ነው። እንግዲህ ብታነቦት ታተርፉበታላችሁ። በተለይ አሁን ካለንበት ውጥንቅጥ ምናልባት የተወሰነ ነገር ያስጨብጠናል ብዬ ስላሰብኩ ነው ይህንን ያቀረብኩት።
ሌላኛው ጉዳይ የአርሲ ጉዳይ ነው። እንግዲህ አርሲ በጣም ያሳዝናል በእውነት። አርሲ እንደዚህ ክርስቲያኖች እየተሸማቀቁ የሚኖሩበት መሆኑ እጅግ ልብ ይሰብራል። ነገርየውም ከስር መሰረቱ ልናገር ወዳለሁኝ። እዚህ ጋ ያው እንግዲህ ምዕመናኖች እየጮሁ ናቸው። ምዕመን ይጮሃል፣ አመራሩ ግን ዝም ጸጥ ብሏል። ምናልባት ቢጮሁም እንኳን እኛም አዝነናል ከማለት ውጭ ሌላ ወደ እርምጃ የሚገቡበት ሁነት የለም። ልክች እህታችን እያለች ያለችው አይነት ማለት በአርሲ ስለሚገደሉ ኦርቶዶክሳውያን አንዳንድ ብፁዓን አባቶቻችን እንደ ሀገረ ስብከትም እንደ ግልም የሀዘን መግለጫቸውን አውጥተው እየተመለከትን ነው ከትላንትና ጀምሮ። ነገር ግን በሀገረ ስብከቱም ይሁን በቤተ ክህነቱ በኩል የወጣው መግለጫ ላይ 21 ኦርቶዶክሳውያን እንደሞቱ ነው። በዚህ 3 ቀን ውስጥ ግን 30 እና 40 የሚሆኑ ኦርቶዶክሳውያን ከዛም በላይ የሆኑ አሁንም ድረስ ቤተክርስቲያኖች እዛ አካባቢ ያሉ ኦርቶዶክሳውያን ተከበው ነው ያሉት። እሱን ወደ ጎን እናስቀምጠውና እስኪ ወደ መግለጫው እንመለስ። እኛ ልባችን እንዳዘነ እንናገር። ኦርቶዶክሳውያን እየሞቱብን እንዳለ ለእናንተ ለአባቶቻችን ስንጮህ እናንተ መልሳችሁ ልባችን አዝኗል ነው ማለት ያለባችሁ ወይስ የመፍትሄ ሀሳብ ለሚመለከተው አካል ለምዕመናኑ የሀዘን መግለጫ ሳይሆን በአሁን ሰዓት የምንፈልገው ለመንግስት አካላት ይህንን ድርጊታቸውን እንዲያቆሙና እንዲቆጠቡ እንደ ቤተክርስቲያን እንደ ተቋም ማስጠንቀቂያ የሆነ መልእክት ነው መሰጠት ያለበት። ከድርጊታቸውም እንዲቆጠቡና ሰው የህግ አካላት ተመድበው ሞታቸው እንዲቆም በቃ እንድትሉልን እንጂ ሀዘናችሁን መግለጣችሁ ብቻ ለኛ መፍትሄ አይሆንም። እዛ ጋር ስለሚሞቱት ኦርቶዶክሳውያን መፍትሄ አይሆንም። እኛ ምን ፈልገው እኛ የሚያስፈልገን ይሄንን ድርጊት የሚያስቆምልን እንደ አባት አውግዛችሁ እንደ አባት መክራችሁ እንደ አባት ሞታችንን አስቆሙልን። ይሄን ነው የምንፈልገው እንጂ እንትና አባታችን እንደዚህ የሀዘን መግለጫ ሰጥተዋል ይሄንን ድርጊት የሚፈጽሙብንን ሰዎች በማስጠንቀቂያ በማውገዝም ጭምር ሞታችንን አስቁሙልን። ከናንተ የምንጠብቀው ይሄንን እንጂ እኛም ልባችን አዝኗል ብትሉ ለምዕመናኑ ዛጋ የተራበውን አያበላም፣ የሚሞቱትን አያስነሳም። መከራ ላይ ያሉትን በየጫካ በየዝናብ ውስጥ በየብርድ ውስጥ የሚያድሩትን ኦርቶዶክሳውያን መፍትሄ አይሰጥም። መፍትሄ ስጡን። መፍትሄ ነው ከናንተ የምንፈልገው እንጂ እኛ የወረቀት ጋጋታ ምን ያደርግልናል? አዎ መሬት ላይ ጠብ የሚል እርምጃ እንፈልጋለን። የወረቀት ጋጋታ እኛን ከሞት ሊያድነን አይችልም ነው እያለ ያለው ምዕመኑ። የተረፈው ምዕመን በዚህ በሚዲያውም እየታገለ ያለ ምዕመን። እናንተ ግን አሁንም ወረቀትን ታቀርቡልናላችሁ፣ የመግለጫ ማዕት እንዲያዝነናል፣ እንደዚህ ሆነናል። ይሄ ምንም ትርጉም ሊያመጣ አይችልም። ስለዚህ መሬት ላይ ጠብ የሚል አንድ ነገር ማድረግ አለባችሁ ነው እያለ ያለው ምዕመኑ ከእናንተ በልጦ። እናንተ ግን መስዋዕትነትን ትፈራላችሁ እና ስለዚህ ወደ እርምጃ ግቡ ነው። ህዝብ እያለቀ ነው። ሌላኛው እህታችን ማራማዊት ሄኖክ ሼር ያደረገችውን አንድ መረጃ ይቻለው። ምናልባት በዛ በአርሲ ዞን ላለፉት 3 ዓመታት በተፈጸሙ የጅምላ ግድያዎች እስከ 500 የሚበልጡ ክርስቲያኖች እንደተገደሉ ነው እና ላለፉት 10 ዓመታት ብላም ያቀረበችው መረጃ ነው እንግዲህ እዚህ ጋር እንደምታዩት። ነገር ግን ጦርነቱ ይህ በተለይ ክርስቲያንን የማሳደድ ጦርነት በተጨባጭ የሚታወቀው ከ84 ዓመተ ምህረት ጀምሮ እንደሆነ ላሳውቃችሁ ወዳለሁ። 84 ዓመተ ምህረት ለምሳሌ በቅርበት የምናውቀው ቤተክርስቲያኖች ሁሉ ሲቃጠሉ የነበረበት እውነት ነው በአርሲ። ስለዚህ አርሲ ላይ ክርስቲያኖች እየተሳደዱ የሆነው ከምናውቀው ከ84 ዓመተ ምህረት ጀምሮ እንደሆነ ልብ ሊባለው ይገባል። እንግዲህ ከዛም በኋላ የሆነውን ነገር በዝርዝር ልንሄድበት እንችላለን። ግን ይችኛዋን መረጃ እንድትይዙልኝ እፈልጋለሁ። ጸጋይም እንግዲህ ወንድማችን ጸጋይም የደረሰው መረጃ አለ። እስቲ የሚለውን እንስማ፣ ተከታተሉት። ደግሞም ትናንትና 3 ሰዓት አካባቢ ላይ ምሽት ላይ እንደዚህ መረጃ ደርሶ ነበር። በአርሲ ሽርካ ኦርቶዶክሳውያን ሰበካ እንደቀጠለ ነው። አሁን ከመሸ 3 ሰዓት በኋላ ጋለማ ገብረ ክርስቶስ አካባቢ ላይ ያለ ህዝብ በጣም መከራ የደረሰበት እንደሆነ ሰማ። ታዲያ ዛሬ በተነበበው መረጃ መሰረት ደግሞ እዛው የተባለበት ቦታ ላይ ሽርካ አሁንም በኦርቶዶክሳውያን ላይ የፈጸመው የዘር ማጥፋት እንደቀጠለ ነው። በ22 ማለትም ትናንትና ማለት ነው።
በጥጆ ለቡ ቀበሌ ሌሊት 2 ወንድማማች አረጋውያን ኦርቶዶክሳውያን በአክራሪዎች ታርደዋል ይላል። አቶ ታደሰ የ27 ዕድሜ እና አቶ በለጠ የ70 ዓመት ዕድሜ ባለጸጎች ነበሩ። አክራሪዎቹ ካረዷቸው በኋላ ንብረታቸው ሙሉ ለሙሉ ዘርፈው ወስደዋል። ስርዓተ ቀብራቸው ዛሬ በ23 በአድዋ ቀን ማለት ነው 06/2018 ዓ.ም ከረፋዱ 3 ሰዓት ላይ በጋለማ ገብረ ክርስቶስ ቤተክርስቲያን ተፈጽሟል። የቀበሌ ባለስልጣናት መረጃውን እንዳይወጣ ስርዓተ ቀብራቸው ስትፈጽሙ ፎቶ ሲያነሱ የነበሩ ኦርቶዶክሳውያን ስልኮቻቸውን በመንጠቅ ወደ እስር ቤት አስገብቷቸዋል። ካህናትም ሳይቀር ፎቶ ብታነሱና መረጃ ብታወጡ አንፋታችሁም እያሉ ሲያስፈራሯቸው ነበር። ያለ አንዳች ከልካይ ህዝቡ ዘሩ ከምድረ ገጽ እየተጸዳ መሆኑ ይህ ማሳያ ነው ይላል ወንድማችን ኢዮሳፍጥ ነው መረጃውን ያጋራ። በጣም ጎበዝ ትጉህ ወንድማችን ሰውን ይሆናል። አረጋውያንን ቤታቸው አርደዋቸዋል። 2 ወንድማማች የ72 እና የ70 ዓመት ወንድማማች ናቸው። ያም ሆነ እንግዲህ ንጹሃን እያለቁ ናቸው። መንግስትም ዝም ብሏል። ቤተ ክህነቱም በማስታወቂያ ብዛት ምናልባት በመግለጫ ብዛት እንጂ እርምጃ የሚወሰድበትን አንድ ጠብ የምትል ነገር አላደረገም። ስለዚህ ምዕመኑ ይልቅ እየጮኸ ነው። እየጮኸም ለምሳሌ ወደ አሜሪካ በኩል ያሉት ቆንጆ እርምጃ ላይ ናቸው፣ ቆንጆ እንቅስቃሴ ላይ ናቸው። የጊዜ ጉዳይ ይሆናል። ይህ በእርግጥ አሜሪካኖቹ የሚያደርጉት አንዱ የእግዚአብሔር ስራ ሊሆን ይችላል። ግን እግዚአብሔር ደግሞ ቀጥታ የሚገባበት ጊዜም አለ። እኛ ሩቅ ይመስለናል። ምናልባት ጽንፈኞች አሁን የንጹሃንን ደም በማፍሰስ እየረኩ ሊሆን ይችላል። ግን የጊዜ ጉዳይ ነው። እግዚአብሔር በበቀል ይመለሳል። በተለይ በንጹሃን ላይ እንዲህ ሞትን ያወጁ ምናልባት ያው የጊዜ ጉዳይ ነው። እግዚአብሔር በበቀል በተመለሰ ጊዜ ሞትን እንደሚሞቱ እርግጠኛ ነን እና እግዚአብሔር ንጹሃንን ዝም ብሎ እንደማይተው እርግጠኞች ነን። በበቀል ይመለሳል። ምናልባት ይህ በታሪክም ያለ ነው። ካለማስተዋል ምናልባት ታሪኩንም ከመርሳት ሊሆን ይችላል። በሀገራችን ውስጥም የተፈጸመ ነው። ባይዘው ታሪኩ የምናውቀውም ታሪክ አለ እና ስለዚህ የጊዜ ጉዳይ ነው። እግዚአብሔር በበቀል ይመለሳል። ለማንኛቸውም የአሜሪካኖቹን እንቅስቃሴ ዘመዴ እንደዚህ ገልጾታል። አሩሲ እንደ ማሳያ ቀርቧል። ዝርዝሩን እንግዲህ በሰፊ እነሱ ይመጡበታል። አሩሲ ደግሞ እንደ ማሳያ ቀርቧል። ሁለቱን እንትኖች አቅርብልኝ። እንደ በግ እየታረደ ነው። ውስጥ አላሁ አክበር እያለ እያረደ ነው። ኦርቶዶክሳውያን ከለላ የላቸውም። ኦርቶዶክሳውያን ጥበቃ የላቸውም። ከናይጄሪያ የከፋ ነው ሀገሪቷን እየመራ ያለው። ለዚህ ነው ተገቡ ያሉት እንትን የሚለው። ይሄንንም ኢትዮጵያውያን ከፍተኛው የአሜሪካን ጭንቅላት የሚባለው ውስጥ ገብተው በማስረጃ በመረጃ እያሳዩ ነው። ክብር ለነ ብፁዕ አቡነ ሉቃስ፣ ክብር ለነ መምህር ኤልያ ማነው ሳሙኤል፣ እነ ጋዜጠኛ አዲሱ፣ ሌሎችም እነ ቀሲስ ነዋይ እህቶቻችን ወንድሞቻችን በሙሉ ቀርበዋል። እየተሰማ ነው። ትንሽ አይተን እንምጣሱ ነው። And it's such a huge tragic occurrence that happened. Another attack happened again in June 2025. Between June 20th to 22nd and 2025, several monks were killed, including senior monk Father Haile Mikhail, who was assaulted and killed near the city, and then others were abducted by militants operating in that region. This is just a picture to show you the outcry of the community, some of the destruction of the churches, and then at the bottom you see some of the demonstration of the community. Again, this is just a picture to show how it's everywhere. One of them is in Somalia region, the next one is Debre Elias, and then another one, Nazareth, Oromia, which is totally different locations, just to kind of give you an idea of what's happening. This one is Shashamene, February 2023. I just want to highlight that what the government does, some of the pattern is they shut down social media. Like there's no Facebook, there's no YouTube, TikTok, just to control the narrative. During this attack, it's not just the church leaders too, as you see on the picture, they're the members of the church that are also killed. So with this incident, 8 Orthodox Christians died with gunshot wounds and beatings. Another example is Gadet J Town in Amhara, Ethiopia. Another pattern you would see when the government is fighting with the Fano fighters in that region. More recently, the RC Sharka zone killing. This was very tragic. You probably have seen it throughout various news media.
BBC and others reported this. Over 51 people were killed between October to November 2025. And this included a kid, 2-year-old kid, and then an elderly in his 70s. So they're not really, they don't care. They just kill anybody. So this was, and then as you can see at the bottom, the World Council of Churches denounced this as well. And I just want to show you an example. This same site was attacked just the last couple of days ago. This happened very, very recently. Was it 2-3 days ago? Yeah. Right? Yeah. So just to show you, or about 30 Christians were killed while they were attending church service at 2 churches. So just play the video. So this is just the people that were killed. And let me go to the next one. So why the American Ethiopian diaspora is alarmed? I mean, there's really no surprise. በስተመጨረሻም ይህ ወጣት እንግዲህ ስያሜን ይቀይራል ታሪክን ለመቀየር ያው ስያሜን ከመቀየር ታሪክን መቀየር ይቻላል በሚል አካሄድ ያው የሚካሄድበት ብዙ ነገሮች ስላሉ ስለዚህ መስቀል አደባባይ የሚባል የለም ኢድ አደባባይ ነው እያለ ነው። ስንቶቻችሁ በዚህ ተስማማላችሁ? ምን ያህልስ ዝግጁ ናችሁ? በኮሜንት አሳውቁኝ።